ጤና ይስጥልኝ ተመልካቾቻችን እንዴት ናችሁ? ይህ በየሳምንቱ የሚተላለፍላችሁ የመጽሐፍ ቅዱስ ጥናት ነው። ከዚህ ከዋሽንግተን ዲሲ ከሚገኘው ከኢትዮጵያ ሰባተኛ ቀን አድቬንቲስት ቤተክርስቲያን እና በዚህ ፕሮግራም ሁል ጊዜ እግዚአብሔርን ቃል ቁጭ ብለን እናጠናለን። ዛሬም ደግሞ እንደገና አዲስ መጽሐፍ ጀምረናል። ለዚህ 3 ወር የምናጠናው መጽሐፉ የሚለው የአንደኛ እና ሁለተኛ ቆሮንቶስ መጽሐፍን ብናጠናው እና ባለፉት እንግዲህ 2 ሳምንታት ጀምረናል። ዛሬ 3ኛው ትምህርት ነው የሚሆነው። ትዝ ይላችሁ እንደሆነ እንግዲህ በአንደኛው ክፍል የቆሮንቶስ ቤተክርስቲያን ምን እንደምትመስል፣ ጳውሎስ ለምን ወደዛ እንደሄደ፣ ምን እንዳጋጠመው አይተን ነበር። በሁለተኛው ክፍል ደግሞ ትምህርታችን ባለፈው ሳምንት ስለ መስቀሉ ስናነሳ ነበር። የምንወዳጅ ጥቅስ አለ አይደል? አንደኛ ቆሮንቶስ ምዕራፍ 1 ቁጥር 18 ላይ ያለው ነገር የመስቀሉ ነገር በዓለም ዘንድ ሞኝነት እንደሆነና ለእኛ ለምናምን ግን የዘላለም ኃይል እንደሆነ የሚናገረው ቃል፣ በዛ ጉዳይ ላይ እግዚአብሔርን ቃል ስናጠና ነበርና ዛሬ የምናጠናው በጣም አድርጎ የሚገርም ክፍል ነው። በተለይ በቤተ ክርስቲያኑ ስላለ አንድነት ነው የምናጠናው። ሰይጣንም በጣም አድርጎ የሚሰራበት ብዬ የማስበው ክፍል ብዙ ቤተክርስቲያኖች በወንድሞች መካከል ባለው መከፋፈል የተነሳ በተለያዩ ነገሮች ቤተክርስቲያን እስከ መከፋፈል የሚደርስ ኃጢአት እንዳለ ነው የምንመለከተው እና ስለዛ ጉዳይ ነው የምናጠናው እና የምናጠናው ክፍል ከአንደኛ ቆሮንቶስ ምዕራፍ 1 ከ12 እስከ 17፣ አንደኛ ቆሮንቶስ ምዕራፍ 3 ከ1 እስከ 4፣ ሁለተኛ ቆሮንቶስ ምዕራፍ 11 ከ23 እስከ 28 ያሉትን ክፍሎች እናያቸዋለን እና እንግዲህ የእግዚአብሔር መንፈስ ከኛ ጋር ሆኖ እንደሚመራን ተስፋ እናደርጋለን። ዛሬ ማጠናው ከወንድሜ ከተስፍሽ ጋር ነው። ወንድማችን ዶክተር ተስፋዬ ታደሰን ታውቁታላችሁ እና ከእሱ ጋር ሆነን ነው የምናጠናው። እንግዲህ የእግዚአብሔር መንፈስ ከኛ ጋር ሆኖ የዛሬውን ጥናታችን እንዲባርክልን አጭር ጸሎት እናደርግ። አባት እግዚአብሔር ሆይ ምሕረትህ ቸርነትህ በዝቶ እንደገና በዚህ ሰዓት ያንተን ቃል ቁጭ ብለን የምናጠናበትን እድል ስለሰጠን እጅግ አድርገን እናመሰግናለን። ያንተ መንፈስ ከኛ ጋር እንዲሆን በተለይ ዛሬ የምናጠናው ክፍል በጣም አስፈላጊ የሆነ ክፍል ነውና ጌታ እግዚአብሔር አባት ሆይ ጳውሎስ በዚህ መልእክት ስለ አንድነት የተናገረውን ነገር ስናጠና እንዲገባን፣ ቤተክርስቲያንም እንዲገባት፣ ምዕመናኖችም እንዲገባቸው እንድንረዳና ይህንን ነገር በቀላሉ እንዳናይ እንድትረዳን ለምንሃለን። ኃጢአት በደላችንን ይቅር በለን፣ ጸሎታችንን ስማ፣ በልጅ በሞተልን በጌታ በኢየሱስ ስም አሜን። የመግቢያ ጥቅሱን በማንበብ ነው የምጀምርላችሁ። መግቢያ ጥቅሱ የሚገኘው ከአንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 ላይ ነው። አንደኛ ቆሮንቶስ ምዕራፍ 1 ቁጥር 10 እንደዚህ ይላል። ጳውሎስ ሲናገር ነገር ግን ወንድሞች ሆይ ሁላችሁ ይላል። የሚገርም 3 ሀሳብ የተናገረው እዚህ ላይ ነው። ሁላችሁ አንድ ንግግር ይላል እንድትናገሩ፣ አንድ ልብና አንድም ሀሳብ የተባበራችሁ እንድትሆኑ እንጂ መለያየት በመካከላችሁ እንዳይሆን በጌታችን በኢየሱስ ክርስቶስ ስም እለምናችኋለሁ ነው የሚለው። ጳውሎስ እስከ መለመን ያደረሰው ነገር ነው የምንመለከተው እና ይሄ ነገር ለሱ በጣም የጨነቀው ያሳሰበው ጉዳይ መሆኑን ነው የምንመለከተው። ምክንያቱም በዚህ ውስጥ ሰይጣኑ እንዴት አድርጎ እንደሚሰራ ያውቃልና እዚህ ላይ ደስ ያለኝ አንድ ክፍል አለ። በተለይ ስለ እንስሳት ይናገራል። የዱር እንስሳት እና የዱር እንስሳት አይታችሁ እንደሆነ ሁሉም በመንጋ ነው አለ የሚመጡት። ብዙ መንጋዎች አሉ እና በቡድን ሆነው እንስሳቶች ሲሄዱ አብረው ምንድነው አብረው ሲያድኑም አብረውም እንደገና ደግሞ እንደዚሁ ሳር የሚበሉትም አብረው ሲበሉ ነው የምንመለከተውና በዛ ውስጥ ሁሉ እነዚህ እንስሳቶች አብረው መሆኑን ከተማሩ የሚል ከሰው ጋር ነው እንግዲህ ኮምፔር የሚያደርገውና እንዳውም ስለ ቺምፓንዚዎች ይናገራልና ቺምፓንዚዎች እስከ 150 የሚደርስ እንደዚህ ማህበር ይዘው ነው የሚንቀሳቀሱትና ግን አንዳንድ ጊዜ እነሱም ራሳቸው ይጣላሉ፣ እርስ በርሳቸው ይጣላሉ እና
እንግዲህ ሰዎችም በተወሰነ መልኩ እንደዚሁ ነን ይላል እና በቤተ ክርስቲያን ውስጥ ስንመላለስ ብዙ ጊዜ ሰዎች ስለ ቤተ ክርስቲያን የሚስሉት የሆነ ስዕል አለ። ቤተ ክርስቲያን ሁል ጊዜ የሰላም ቦታ እንደሆነች፣ ልክ ፐርፌክሽን የሚባል ነገር ቤተ ክርስቲያን ውስጥ እንዳለ ያስባሉ። ከዛ የተነሳ ቤተ ክርስቲያን ውስጥ የሆነ ነገር ኮሽ ሲል ሰዎች የክርስትና ሕይወታቸውን በዛው አብሮ ይናጋል። ያንን ነው እንግዲህ ጳውሎስ እየመከረን ያለው እና በቤተ ክርስቲያን ውስጥ ያሉ ሰዎችም ራሳቸው ሰዎች ስለሆኑ እንደሚጣሉ እና አንዳንድ ችግሮች፣ ግጭቶች፣ አለመስማማቶች በወንድሞች መካከል ሊኖር የሚችል ጉዳይ እንደሆነ እንድናስብ አንደኛው ይናገርና ግን ያ ሆኖ መቅረት የለበትም፣ ማደግ አለብን። ቤተክርስቲያን ሁል ጊዜ እንደዛ መሆን የለባትም የሚል ትምህርት ነው የዛሬው ትምህርታችን የሚያስተምረን እና እንግዲህ አንዳንዱ መለያየት እዚህ ላይ ዛሬ ጠለቅ ብለን የምናየው በተለይ እዚህ የቅዳሜ ከሰዓት በዓሉ ላይ ተናገረው አንዳንድ ሰባኪያኖች አንደበተ ርቱዕ ብሎ የሚል ቃል ተጠቅመዋል እና ጎበዝ ሰባኪዎች አሉ ቤተክርስቲያን ውስጥ ጥሩ የሚናገሩ እና እኔ በራሴ ኤክስፒሪየንስ ስመለከተው አንዳንድ ጊዜ በራሴም በሌሎችም ሰዎች ሀሳብ ነው እንግዲህ እያንጸባረኩ የምናገረውና የሰዎች ተከታዮች የምንኖርበት ጊዜ አለ። አንዳንድ ጊዜ ጥሩ ሰባኪ ቤተክርስቲያን ውስጥ በሚኖርበት ጊዜ ቤተክርስቲያኗ ሞላ ሞላ ትላለች። አንዳንድ ጊዜ አንዳንድ ሰዎች እንዳውም የቅዳሜ ፕሮግራም ማን ሰባኪ እንደሆነ፣ ማን እንደሚናገር፣ ማን እንደሚመራ ባለጥፍ ጥሩ ነው የሚሉበት ጊዜ ይደርሳሉ፣ ሰዎች እንዲመጡ ለማድረግ። ግን ያ አይደለም። እኛ የልብ መለወጥ ኖሮም ቤተክርስቲያን ለምንድን ነው የምንሄደው የሚለውን ሀሳብ እንድንገዛው ሰዎችን መከተል በቆሮንቶስ ቤተክርስቲያን መካከል ያመጣውን ችግር እናውቃለን። ያለፈው ሳምንትም ነካክተነዋል እና አንደኛው የጳውሎስ ተከታይ ነው፣ አንደኛው የአጵሎስ ነው፣ አንደኛው ኬፋ ወይም የጴጥሮስ ተከታዮች ነን እና ተከታይ መሆን ብቻ ቡድን መፍጠር ብቻ ሳይሆን ቡድኖቹ መካከል ደግሞ ያለው የእርስ በርስ አስተያየት አለና ስለዛ ጉዳይ ነው እንግዲህ ዛሬ የሚናገረው እና መርሳት የሌለብን ብዬ የማስበው ነገር ምንድን ነው፣ በቤተክርስቲያን ውስጥ አንድነት በጣም አስፈላጊ ነገር እንደሆነ፣ በተለይ ደግሞ ወንጌልን ለመስበክ አንድነት እንዴት አድርጎ ጠቃሚ ነገር እንደሆነ እንድናስተውል፣ ሁለተኛው ደግሞ የምንከተለው እምነታችን በሙሉ በሰዎች ዙሪያ ሳይሆን ማጠንጠን ያለበት በክርስቶስ ዙሪያ እንደሆነ እንድናስተውል፣ ሌላው ደግሞ ሁላችንም የራሳችን የሆነ ምንድን ነው አስተያየቶች ሊኖሩ ይችላሉ ወይም ፕሬፈረንስ ሊኖረን ይችላል እና ግን ያ ነገር ለወንጌል ስራ እንቅፋት እንዳይሆንብን በጣም አድርገን መጠንቀቅ አለብን እና ሁልጊዜ የራሳችንን አስተሳሰብ መፈተን እንደሚገባ እና የመጨረሻው እንድናስብ የምፈልገው ነገር ምንድን ነው፣ ቤተክርስቲያን ስትከፋፈል ቤተክርስቲያን እንደምትደክም፣ ቤተክርስቲያን ከደከመች ደግሞ ከተሰጣት ዓላማ ከተሰጣት ግብ ወደኋላ ነው የምትቀረው። ወንጌልን ማዳረሳችንም እና እነዚህን ነገሮች እንድናስብባቸው ነው እንግዲህ የምነግራችሁ እና ወደ እሁዱ ክፍል ስመጣ ተስፊሽ ጊዜውን ላንተ ሰጥሃለሁ። በዛ ላይ እግዚአብሔር ያስተማርህን አካፍለን። መልካም የሆነ አመሰግናለሁ። ሰንበት ትምህርቱን በደንብ አድርገህ ዳሰኸዋል። እሁድ ላይ ስመጣ እንግዲህ በቤተ ክርስቲያን ውስጥ ያለው የመለያየት ችግር ነው የሚለው የእግዚአብሔርን ዓላማ ሰው ከፈጠረ በኋላ ምንድን ነው ያለው? ይሁን አዳምና ሔዋንን ከፈጠረ በኋላ የእግዚአብሔር ዓላማ አንድ እንዲሆኑ አዳም ራሱ ያለው ይቺ ስጋ ከስጋዬ አጥንት ከአጥንቴ ናት። ያ ማለት የእግዚአብሔር ሐሳብ የተለያዩ ቢሆንም አንድ አይነት ዓላማ ያላቸው ሰዎች እንዲኖሩ የእግዚአብሔር ሐሳብ ነው።
እንዲሆኑ የእግዚአብሔር ሐሳብ ነው እና እንዳለመታደል ሆኖ ይሄ መከፋፈል የሚጀምረው ከቤተሰብ ነው። የሚገርምህ ከቤተሰብ የተከፋፈሉ ባልና ሚስት፣ የተከፋፈለ ቤተሰብ፣ ይሄ የተከፋፈለ ቤተሰብ ደግሞ ወደ ቤተ ክርስቲያን ይመጣል። ከዛ በኋላ ደግሞ የተከፋፈለች ቤተ ክርስቲያን። ለዚህ ነው ሰይጣን መጀመሪያ ትኩረቱ ቤተሰብን ይከፋፍላል፣ በቤተሰብ መካከል ልዩነት እንዲፈጠር ያደርጋል። ከዛ በኋላ እነዚህ የተከፋፈሉ ሰዎች ወደ ቤተ ክርስቲያን ይመጣሉ፣ በዛም መከፋፈል። የሰይጣን ትልቁ ተልእኮ መከፋፈል ነው። መጀመሪያም አዳምና ሔዋንን ለያቸው። አዳም በምርጫው ከሔዋን ጋር ከሚስቱ ጋር ባይጣበቅ በምርጫው ማለቴ ነው ለይቷቸዋል። መለያየት የሰይጣን ሐሳቡ ከመጀመሪያው። እንግዲህ ይህን የሰንበት ትምህርት ስናጠና በክርስቶስ እንዴት አንድ መሆን እንዳለብን ነው እና በዚህ አንደኛ ቆሮንቶስ መልእክት ላይ የጳውሎስ ልመና በመካከላቸው መለያየት እንዳይሆን በአንድ ልብ ሐሳብ እንዲተባበሩ፣ በመካከላቸው ምን እንዳይኖር? መለያየት እንዳይኖር። በአንደኛ ቆሮንቶስ የመጀመሪያ 4 ምዕራፎች ላይ የመልእክቱ ዋና ቲም ወይም ደግሞ ማዕከል ምንድን ነው ቢባል አንድነት ነው ይመስለኛል። አንደኛ ቆሮንቶስ ምዕራፍ 3:16 ላይ እናንተ የእግዚአብሔር ሕንፃ ናችሁ የሚለው ሐሳብ እዛ ጋ ነው ያለው እና ምን ማለት ነው? አንድነትን ለማጠናከር ነው። በዚሁ በቆሮንቶስ መልእክት ላይ እናንተ የእግዚአብሔር ምንድናችሁ? እርሻ ናችሁ። ስለ ሕንፃ አስበን እናውቃለን። ሕንፃ እንዴት ነው ሕንፃ መሆን የሚችለው? በብሎኬት የሚሰራ ከሆነ ብሎኬት ብቻውን አይደረደርም። በመካከሉ የሚቀመጡ ነገሮች ይኖራሉ። ብረት አለ እና እስከ ፍጻሜ ድረስ ምንድነው እሱ አንዱ በአንዱ ላይ እየተደረበ ቤቱ ያልቃል። ጳውሎስ በተለያየ አጋጣሚ የቤተ ክርስቲያንን አንድነት እንዲጠበቅ ለማድረግ የተጠቀማቸው ብዙ ሜታፎሮች ወይም ደግሞ ምሳሌያዊ አነጋገሮች አሉ። ስለዚህ ክፍፍልን ሲገልጽ የጳውሎስ የአጵሎስ እንደገና ደግሞ የኬፋ የክርስቶስ ነን የሚሉ ተከታዮች ነበሩ። ጳውሎስ በአንደኛ ቆሮንቶስ ላይ ወይም ደግሞ የቆሮንቶስ ቤተክርስቲያን መስራች ነው አይደል? መስራቹ ጳውሎስ ነው። የጳውሎስ ስጦታው ትልቁ ስራው ቤተክርስቲያናትን መመስረት ነው በተለያየ አጋጣሚ። ይሄ ደግሞ አጵሎስ የተባለው ምንድነው? እሱ በታሪክ እንደሚታወቀው በጣም ጥሩ የሆነ ተናጋሪ፣ አስተማሪ፣ ሰባኪ እንደሆነ ነው። ስለዚህ አንዳንዶች ጳውሎስን የሚደግፉ የጳውሎስ ነን፣ ሌሎች ደግሞ ይሄ ጥሩ የሆነ ተናጋሪ ከእርሱ ጥበብ ለመቀበል ፈልገው ወይም እንደርሱ ለመሆን ፈልገው እኛ የአጵሎስ ነን፣ ሌሎቹ ደግሞ የማንን አሉ? የኬፋ የጴጥሮስ ነን። እንግዲህ ጴጥሮስ እዛ ጋር ምንድነው እሱ የገባበት ዋናው ሀሳብ ምንድነው? አይሁዳዊ መሆን የተሻለ ጥቅም አለው ብሎ የሚያስቡ ናቸው። እንደዛ ደግሞ የሚሉት ክፍፍሉን ለማጉላት አስበው እኛ የጴጥሮስ ነን ይላሉ። ሌሎች ደግሞ በመንፈሳዊ ሕይወት ራሳቸውን ከፍ አድርገው የሚመለከቱ ደግሞ እሱም በጤንነት እኮ አይደለም እኛ የክርስቶስ ነን ይላሉ። በመልካም አስተሳሰብ የክርስቶስ መሆን ጥሩ ነው አይደል? ግን እዛ ስፍራ ላይ በክፍፍል ነው። እኛ የክርስቶስ ነን ሲሉ በክርስትና ሕይወታቸው ማቹርድ እንደሆኑ ራሳቸውን ለመግለጽ ነው እና የሚገርም አይነት ክፍፍል ነበር በዛ ቤተ ክርስቲያን ላይ። ለዚህ ነው ጳውሎስ ምን አላቸው? ጳውሎስ ስለ እናንተ ተሰቅሏል፣ በጳውሎስ ስም ተጠምቃችኋል። የሚገርም እኮ አባባል ነው። በዚህ ዘመን የሆኑ አገልጋዮች ቢሆኑ ምንድነው ሰዎችም ወደ ራሳቸው ይስባሉ አይደለም? እንደው ዮኒ እያሉ የሚከተሉ ሰዎች ሲኖሩ እንዴት ነው ሞቅ ሊልህ ይችላል ምናልባት። የዚህ ዘመን እኮ አገልጋዮች ተከታዮችን ለክርስቶስ ማፍራት ሳይሆን ወደ ራሳቸው መሳብ ነው የሚወዱት። ጳውሎስ አስገራሚ የሆነ ባህሪ ነው ያለው። ምንድነው እሱ እዚህ ጋር ያለው?
በጳውሎስ ስም ተጠምቃችኋል ወይ? ጳውሎስ ስለ እናንተ ተሰቅሏል ወይ? የሰውን ፎከስ ወዴት እየመለሰ ነው? ምክንያቱም ስለ እነርሱ የተሰቀለው ክርስቶስ ነው። ወደ ክርስቶስ ማዕከል ወደሆነ ወደ ክርስቶስ እየመለሰ ነው። በእኔ ስም አልተጠመቃችሁም። የተጠመቁት በማን ስም ነው? በአብ በወልድ በመንፈስ ቅዱስ ስም ነው። ስለዚህ እኔን ማዕከል አታድርጉ ነው፣ ወይም ሌሎችን አታድርጉ። ማዕከል የሆነው ስለ እናንተ የተሰቀለው ክርስቶስ ነው። የዛሬ አገልጋዮች ትልቁ ስራቸው ተከታዮችን ለራሳቸው ማፍራት ነው። አለመታደል ሆነ የትም ቦታ ላይ እኔ በአገልግሎት ዘመኔ አይቻለሁ። ሰዎች ደስ የሚላቸው ተከታዮች ስማቸውን የሚጠራላቸውን ሰው ሲያተርፉ ሲያገኙ ነው። የሚገርም ብዙ እኮ የጨነገፍነው አንዱ ለዚህ ነው። ክርስቶስን ለሰዎች አናሳያቸውም። ስለዚህ እኛን አይተው የመጡ ሰዎች እኛን አይተው ይስታሉ። አገልጋዮችን አይተው የመጡ ሰዎች አገልጋዮች ሲስቱ እነርሱን አይተው ይስታሉ፣ ይመለሳሉ፣ ይጠፋሉ። በቤተ ክርስቲያን አይቆዩም። ክርስቶስን ማዕከል አድርገን ለሰዎች ካስተማርናቸው ክርስቶስን አይተው የመጡ ሰዎች በቤተ ክርስቲያን ምንም አይነት ነገር ቢፈጠር በቤተ ክርስቲያን ይቀራሉ። ይህ አስገራሚ ነው። በዘመኑ ያሉ ብዙዎች ነው ሚሊዮኒ። ዝም ብለህ ተመልከት። ተከታዮችን ወይም ደግሞ ቲፎዞን ለማፍራት የሚደረግ የአገልጋይ ትግል፣ እዛ ጋር ግድያ የሚገርም። ማን ነው እንደ ጳውሎስ ወደ ክርስቶስ ወደ እኔ አይደለም ብሎ የሚከላከል? እንዲህ ሌላው ቀርቶ እኮ ስብከት ሰብኮ አንድ አገልጋይ እንደው ክሬዲቱን ለመውሰድ የሚደረገው ትግል ሰው ዝም ካለ እንዴት ነው የዛሬ ስብከቴ? ክሬዲት ለመውሰድ እኮ ነው፣ ሌላ እኮ አይደለም። ጳውሎስ ግን ማዕከል ወደሆነው ወደ ክርስቶስ ሰዎችን ሲመራቸው እንመለከታለን። አስገራሚ የሆነ ሐዋርያ ነው ጳውሎስ። እነዚህ የነበረውን አንድነት የማጣትን ችግር ለመግለጽ ጳውሎስ ሁለት የግሪክ ቃላትን ተጠቅመዋል። አንደኛው ስኪዝማ ሲሆን ሁለተኛው ይሄ ኤሪስ የሚለውን ቃል ተጠቅመዋል። እና ስኪዝማ መለያየት ማለት ነው። ኤሪስ ደግሞ ክርክር ነው። ስኪዝማ በክርስቲያኖች መካከል ያለ ግልጽ የሆነ መለያየት ነው። ግልጽ የሆነ ምን መለያየት። ወደዚህ መለያየት የሚያመራው ደግሞ ምንድነው? ኤሪስ ነው። በክርስቲያኖች መካከል የሚደረግ ምንድነው እሱ? ኤሪስ ማለት ክርክር። ክርክር ሲኖር ቀጥሎ ምንድነው ውጤቱ? መለያየት አይደለም? እንደምናውቀው በክርክር ይጀምራል፣ ከዛ በኋላ በመለያየት ያበቃል። ያን ነው ጳውሎስ እዚህ ጋር የተጠቀመው። እነዚህ ኤሪስ ወይም ደግሞ በክርስቲያኖች ሊተገበሩ የማይገባቸው የክፋት ዝርዝር ውስጥ ቃሉን እናገኘዋለን። ይሄ ኤሪስ የሚለውን ቃል ክርክርን፣ ለምሳሌ ሮሜ 1:29 ላይ ቅናት ይላል፣ ነፍሰ ገዳይነት፣ ጥል ስትራይፍ፣ አታላይነትን፣ ተንኮል እዚህ ጋር እናገኛለን። በተለይ ጥል የሚለው ምንድነው? እሱ ይሄ ኤሪስ የሚለው ቃል ያንን ይወክላል። ጥል ወይም ደግሞ ክርክር ነው አይደል? ጥል አከራከር። ሌላው በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ አሁንም ስጋውያን ናችሁ፣ በመካከላችሁ ምን አለ? ቅናትና ምን አለ? ክርክር አለ። ስጋውያን እኮ ስለሆኑ ነው መጀመሪያውኑ እኔ ጳውሎስ ነኝ፣ እኔ አጵሎስ ነኝ፣ እኔ ኬፋ ነኝ እያሉ በመካከላቸው የሚከፋፈሉት። ማዕከል የሆነውን ክርስቶስን ማየት አልችልም። ስጋውያን የሆኑ ክርስቲያኖች መለያቸው አንዱ ግሩፕ መፍጠር፣ ክፍፍል መፍጠር፣ እኔ ከሌ ነኝ ማለት፣ ትኩረታቸውን አገልጋይ ላይ ሰው ላይ ማድረግ ነው። ይሁን በጣም የሚገርሙ አባባሎች ናቸው። ላይ ጳውሎስ በተለይ ሮሜውን ሳነብ ነበርና በተለይ እግዚአብሔርን ለማወቅ ባልወደዱት መጠን ብሎናል የሚጀምረው እግዚአብሔር ማወቅ ጋር የተያያዘን እና
እግዚአብሔርም ደግሞ ለማይገባ አእምሮ አሳልፎ በሚሰጣቸው ጊዜ እውነት ነው። ለፍቃዳቸው እና ይሄ ዛሬ የተረዱትን ሃይላይት ያደረጉባቸው አመፅ፣ መመኘት፣ ቅናት፣ ክርክር፣ ክፉ ጠባይ፣ አድመኝነት፣ የሚያንሾካሽኩ ሐሜተኞች ይላል። የሚያንገላቱ የሚለውን ሳስብ በጣም ንገረመኝ። እንደ አንዳንድ ጊዜ እንዳው ልባችን ድርቅ የሚያደርግ ሰው ቤተክርስቲያን እና የቤተኞች፣ ትምክተኞች፣ ክፋትን የሚፈልጉ የማያስተውሉ፣ ፍቅር የሌላቸው፣ ምሕረት ያጡ ናቸው ይልና ይናገራል። እና በጣም የገረመኝ ሳነብ ነበረ እና እግዚአብሔር እንዳው ከዚህ ላይ እንትን ይበለን እና ይሄ በተለይ እንዳው ስለ መንፈሳዊ ማቹሪቲ በኋላ መጣበት ይሆናል እና ቆይ የሰኞውን ክፍል ላይ ወደዛ ግን ከመግባታችን በፊት የሚገርምህ ይህ አሁን አንተ የጠቀስካቸው እንደዚሁም በገላትያ ምዕራፍ 5 ላይ ያሉ የስጋ ስራዎች አሉ አይደለ? ይህን ሁሉ የሚያደርጉ በስጋ ቤተክርስቲያን ውስጥ ቁጭ ያሉ ናቸው። በስጋ ከመንፈስ ቅዱስ ያልተወለዱ። በመንፈስ ቅዱስ ካልተወለድን ስራችን የስጋ ስራ ማድረግ ነው። አበቃ። ስጋ በራሱ ደግሞ መልካም መሆን አይችልም። መረዳት ያለብን በመንፈስ ቅዱስ ዳግም ካልተወለድን በስተቀር በቃ የስጋን ስራ ነው የምንሰራው። በቤተ ክርስቲያን ውስጥ መለያየትን፣ አድመኝነትን፣ ወይ ስም ማጥፋት፣ ሐሜት፣ እቤት ይላል አይደል? ሁከት መፍጠር። እንደዚህ እኮ ነው በዘመኑ አሁን የተቸገርነው። ዝም ብለው ቁጭ ብለዋል። በመንፈስ ቅዱስ አልተወለድንም። እርሱን ለመምሰል ፍላጎት የለንም። ስለዚህ ሰይጣን ይጠቀምብናል ለመከፋፈል፣ የአገልጋይን ስም ማጥፋት፣ ማማት ከመደገፍ ይልቅ። አንድ ሰሞኑን የሆነ አገልጋይ አገኘሁኝና ምን አለኝ? ስለ እከሌ ሰማሁኝ። የሰማው ግን ምንድነው? እሱ ሌላ ሰው አምቶት ነው። የአገልጋዩን ስም አጥፍቶ ነው። አገልጋይን መደገፍ አለብን እንጂ እንዴት እናማቸዋለን? በዚህ ዘመን ላይ እኮ ያለው ነገር ይሄ ነው እኮ። ለቤተ ክርስቲያን አገልግሎት ትልቅ ውድቀት የሆነው ምንድነው? እሱ እዚህ ጋር የተገለው የስጋ ስራዎች፣ አለመደገፍ፣ ከኋላ ጭቃ መቀባት፣ ራስ ልቆ ለመታየት የሚደረግ ሽኩቻ፣ ራስን ለማስከበር የሚደረግ ትግል፣ እኔነት፣ ክሬዲት ለመውሰድ የሚደረግ ተጋድሎ። አሁንም እኮ በጣም የሰለቸን እኮ ይሄ እኮ ነው። በቤተ ክርስቲያን ውስጥ ሳንወለድ ሳንጠመቅ ስል ከመንፈስ ቅዱስ ሳንጠመቅ የስጋ ስራዎችን እያከናወንን ራሳችን ተጎሳቅለን ቤተ ክርስቲያንን ማጎሳቆል የሚያሳዝን እኮ ነው። የቤተ ክርስቲያን በዚህ ዘመን ያለ ጉስቁልና አሳዛኝ። ምክንያቱም የሚገለጠው ሁሉ የሚደረገው ሁሉ በስጋ ስለሆነ ነው። በጣም እንዳውም በኋላ ጠለቅ ብለን እንገባበታለን። ስለዚህ ማቹሪቲ ከጠንካራ ምግብ ከመብላት ጋር ያለውን ነገር እያየን እንመጣለን እና ወደ ሰኞው ክፍል ላይ ደግሞ እንግዲህ አንተ አሁን የጠቀስከውን ሀሳብ ነው የሚተነትነው። በተለይ ክርስቶስን ማዕከል የማድረግ ጉዳይ እና እኔም እንደው ሳስበው እንደው እንግዲህ ክርስቶስ ማዕከላችን ከሆነ እያንዳንዱ ሰው ከየትም አቅጣጫ ወደ ክርስቶስ ሲመጣ መገናኘታችን እየጠበበ ግንኙነታችንም እየጠነከረ እንደሚመጣ ነው እንግዲህ እዚህ ክፍል ላይ የሚናገረው እና ደስ የሚለው አንድ ጥቅስ አለ። የምወደው ጥቅስ ፊልጵስዩስ ምዕራፍ 2 ላይ ያለውን ከቁጥር 2 እስከ 8 ያለውን ነው እዚህ ላይ ተጠቅሶልናል። እሱን ላነበው ፈልጋለሁኝና ከቁጥር 5 ጀምሮ ላንብብላችሁ። በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ።
በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ የሚል ሀሳብ ነው ያለውና አንተ እንግዲህ የሰኞውን ክፍል ስታየው በተለይ ወደዚህ አንድነት ለመምጣት እግዚአብሔር ያስተማረ በዛ ውስጥ ምንድን ነው ያለው ካለ አካፍለን። ኦኬ፣ አመሰግናለሁ ዮኒ። እንደው በጣም የሚገርምህ ምን መሰለህ፣ በቆሮንቶስ ቤተክርስቲያን ቅዱስ ቁርባን እንኳን ለመውሰድ ሲሄዱ እንደተከፋፈሉ ነው። ምንም ምን አይነት እኮ ግብዝነት እንደሆነ ይገርመኛል በእውነት። ምንም ንቅንቅ የለም እኮ አጋጥመዋል። ሲሰበክ እኮ አንዳንዴ ይሄ ለከሌ ነው፣ በሌላ ሰው ጆሮ እኮ ነው የምንሰማው ራሱ በሌላ ሰው ለከሌ ነው። ከሌለ ራሱ እኮ እዛ ቦታ ላይ ምን ነው በኖሮ እሱ ምንድን ነው ያጨለመብን እኮ አንዳንዴ በጣም ነው የሚገርመኝ። ልባችንን ያን ያህል ያጨለመው ለምንድን ነው? ይሄ መልእክት ለእኔ ነው ብለን የመቀበል አንችልም። ምክንያቱም አዳማዊ ባህሪያችን ምን መሰለህ፣ ሁል ጊዜ እኔ አይደለሁም እኔ አላጠፋም እሱ ነው የሚለው። ይሄ ከአዳም ቀጥታ የመጣው አዳማዊ ባህሪ እሱ ነው። አዳም ባጠፋ ሰዓት ላይ ምንድን ነው ያለው? አንተ የሰጠኝ ሴት ነው እኮ ያለው። ሴቷ ደግሞ አንተ የፈጠርከው እባብ። ብሌም ማድረግ ነው ሌላውን እንጂ አክሰፕት አድርጎ እኮ አዳም የዛን ጊዜ ለራሱ ንስሐ አልገባም እኮ። እግዚአብሔርን ነው ብሌም ያደረገው ሰው። አሁንም ይሄ አዳማዊ ባህሪ፣ ራስን የማጽደቅ ባህሪ በዘመናችን በደንብ ጎልቶ ይታያል። የፈሪሳውያን ባህሪ በቤተ ክርስቲያን ውስጥ ነው የምልህ፣ በየግል ህይወታችን በደንብ ጎልቶ ነው የሚታየው። አልኩ ገኖ ነው የሚታየው። እንደው ፈጽሞ ከላይ እንደምንታየው አድርገን እግዚአብሔርን ለማታለል አቅደን እንደሆነ አይዶን ነው መቼ ንስሐ እንደምንገባ። ዛሬ ግን ለእኔ በግሌ የሚያስፈልገኝ ወደ ውስጤ ማየት ነው፣ ንስሐ መግባት ነው። ቤተክርስቲያን ውስጥ ለውጥ እንዲመጣ ከተፈለገ በየግል ህይወታችን በምንሰብክበት በምናስተምረው መኖር ያስፈልገናል። የሚገርመው እንዳልኩ ነው። በቃ እንግዲህ እኛም ከፊታችን ቅዱስ ቁርባን አለን። እግዚአብሔር ከዛ በፊት የተለያዩ ነገሮችን ከመካከላችን እንዲያስወግድ ጸሎቴ ነው። ሰኞ ላይ እንግዲህ ለዚህ ሁሉ መፍትሄ ምንድን ነው? አሁን አንተ ያነበብከው በፊልጵስዩስ ምዕራፍ 2 ቁጥር 5 ላይ ይህ በክርስቶስ ኢየሱስ የነበረ ሀሳብ በእናንተ ይኑር ይላል አይደለ? እንዴት ነው ያ ሀሳብ ማለት? እርሱ በእግዚአብሔር ዘንድ ሲኖር ዛሬ በእግዚአብሔር ዘንድ መተካከልን እንደሚገባ ነገር አድርጎ አልቆጠረውም ይላል አይደለ? ነገር ግን ምን ሆነ? ራሱን ዝቅ አደረገ፣ ያውም የባሪያም መልክ ያዘ ነው የሚለው እዛ አይደል? ዝቅ ማድረግ። ኦኬ። በዘመናችን የተከፋፈልባቸው ብዙ ነገሮች አሉ። እንደው ምርጫ ሲመጣ ብታይ በተለያየ ስፍራ ላይ ቲፎዞ ለማፍራት የሚደረግ ትግል። እንደው ምን አለ እግዚአብሔር ሆይ አንተ ከፈለክ እኔ አለው ላከኝ፣ ካልሆነ ግን ትክክለኛውን ሰው በዚህ ስፍራ ላይ አስቀምጥ የሚባለው ጸሎት ጠፋብን። እኔን ምረጡ። ይሄ ከዓለም ከፖለቲካ ያመጣኑ በቤተክርስቲያን ውስጥ ገብቶ እኔን ምረጡኝ፣ እኔ ይሻላለሁ እኮ ነው ነገሩ ትርጉም አይደል? እኔ እኮ ይሻላለሁ ከኔ ይልቅ። መጽሐፍ ቅዱስ ግን የሚለው ምንድነው? እሱ በትህትና ከኔ ይልቅ ባልንጀራዬ እንደሚሻል አድርጌ እንድቆጥር ነው የሚያስተምረኝ። የዘመኑ ግን አገልጋይ ምንድነው? እኔ ያለው እኔ ነኝ የምሻለው፣ ይሄ ክራይቴሪያ አለኝ፣ ስለዚህ እኔ ምረጡ። ውስጥ የሚደረግ ቲፎዞ መጽሐፍ ቅዱስ አይደለም። ይህን ያመጣነው እንግዲህ ከዓለም ፖለቲካ ነው። በዘር በቋንቋ በነገር ተከፋፍለናል። ወደ ቤተ ክርስቲያን የምንመጣበት ዓላማ ራሱ የተለያየ ነው። ስንመጣ ራሱ አንዳንዶቻችን ጌታን እንፈልገን አይደለም፣ እንዲሁ ፌሎሺፕ የሆነ ሰዎችን ማየት መገናኘት ፈልገን ነው። በእርግጥ ጌታ እንዲናገር እንጸለይም የማንመጣ ብዙዎች ነን። ስለዚህ ተልኳችን ላይም ትኩረት ማድረግ አልቻልንም። እንደገና ሰዎችን ሌብል የምናደርግበት የራሳችን የሆነ መለኪያም አለን እኮ በተለያየ ነገር። ስለዚህ እነዚህ ሁሉ ነገሮች መፍትሄው ምንድን ነው ሲባል አሁን አንተ ያልከው ነው። ይሄ በክርስቶስ ኢየሱስ የነበረው ሀሳብ ክርስቶስን ማዕከል ማድረግ ማለት ነው።
መፍትሄው ያ ነው። አማኞች በአንድ ልብና በአንድ ሀሳብ ሲስማሙ ክርስቶስን ማዕከል አድርገዋል ማለት ነው። በአንድ ልብ በአንድ ሀሳብ የምንስማማ ከሆነ እንደ ሐዋርያቶች ዘመን ማለት ነው፣ ማዕከላቸው ክርስቶስ ነበረ። የተሰቀለውን የተነሳውን ክርስቶስን መስበክ የነሱ ዓላማ ነበረ። ሌላ ሚሽን እኮ የላቸውም። የሁሉም በሄዱበት ምን ሆኗል? ኢየሱስ እኮ ተነስቷል። ኢየሱስ ደግሞ ተነስቶ ያዩ ሰዎች ኢየሱስን እኮ አየኑ ሜሴጃቸው። ከዛ በኋላ በቃ ያን ጉድ ኒውስ ማወጅ ነው ስራቸው። ሌላ አጀንዳ የላቸውም። ስለዚህ በአንድ ልብ በአንድ ሀሳብ በነበሩበት ሰዓት ላይ መንፈስ ቅዱስ ወረደባቸው። ከዛ በኋላ ኃይልን ተቀበሉ። ተአምራት እግዚአብሔር በእነርሱ አማካኝነት ሰራ። ክርስቶስን ማዕከል ያደረገ አገልግሎት። ዛሬ ማን ነው ማዕከላችን? ራሳችን? ሌሎች? ማን ነው ማዕከል አድርገን የምንሰብከው? ሌላው በተቃራኒው ክርስቶስን ማዕከል ያደረገ ህይወት ክርስቲያኖች ካልኖርን ደግሞ በመካከላቸው ምን አለ ማለት ነው? ቡድንተኝነት፣ መከፋፈል፣ መናቆር፣ መጠላላት። ለምን? ክርስቶስ ማዕከል አይደለማ። ማዕከል የሆነው ሰልፍ ራስ ስለሆነ ወይም ደግሞ ማዕከል ያደረጉት ሌላ ነገር ነው። በቤተ ክርስቲያን ውስጥ እንደዚህ አይነት ቤተ ክርስቲያን እየተሰቃየን እኮ ያለነው ለዚህ ነው እኮ ማዕከላችን ክርስቶስን ስላላደረገ። ያ ትልቅ ችግር ነው። ሌላው እንደዚህ አይነት ሰዎች እንግዲህ የሚሉት እነዚህ ስጋውያኖች እኔ ከሌ ነኝ፣ እኔ ጳውሎስ ነኝ፣ እኔ ከሌን ደግፈዋለሁ። አታጣም እኮ ዝም ብሎ ደጋፊ እኮ እኔ ደግፉኝ ሳትል ራሱ ከኋላ ደጋፊ አታጣም። የማታውቀው ደጋፊ እኮ አለ። ክርስቶስ የላከው ሰው ሴጣን ዝም ብሎ እንዲህ እያለ በመካከል በቤተ ክርስቲያን መካከል እኔን የጠቀመ መስሎት ወይ አንተ ክፍፍልን የሚፈጥር የቤተ ክርስቲያን ስራ ወይም ተልእኮ ግቡን የሚመታው ክርስቶስን ማዕከል ያደረገ አገልግሎት ሲኖረን በጣም የሚገርም። አለበለዛ ቤተ ክርስቲያን ትጎሳቆላለች። እኛ የክርስቶስ አካል ነን፣ እያንዳንዳችን ብልቶች ነን። ሰውነቱ ግን ያው አንድ ክርስቶስ አንድ ነው፣ የተለያየን ብልቶች ነን። ሰውነት በትክክል እንዲሰራ ሁሉም የአካል ብልት የተቻለውን ማድረግ አለበት። እጄ የሆነ ነገር ያደርጋል፣ አይኔ ማየት አለበት፣ ኮርዴት ማድረግ አለበት አይደል? ከዛ አፍንጫ የተነፍሳለሁ፣ አፌና እግሬ ይሄዳል። ሁሉ የአካል ብልት የሚችለውን ማድረግ አለበት በእግዚአብሔር ጸጋ። ክርስቲያኖችም ስንሆን ልክ እንደዚህ ነው። አካሉ ክርስቶስ ነው፣ ግን የተለያየን ብልቶች ነን። እያንዳንዳችን የየራሳችን የሆነ ትንሽ ሊሆን ይችላል፣ ትልቅ ሊሆን ይችላል አገልግሎት አለ። በእግዚአብሔር ዘንድ እኩል ነው። ቤት የሚጠርገው፣ የሚሰብከው፣ የሚዘምረው፣ የሚጸልየው በተሰጠው ጸጋ መጠን እግዚአብሔርን የሚያገለግለው ሁሉ አገልግሎቱ አንድ ነው። የሚገርመን ግን ምንድነው? ትልቅ አገልግሎት መስሎ የሚሰማ ምንድነው? መስበክ ሊሆን ይችላል፣ ማስተማር፣ መታየት፣ ከረባት አድርገ ሊሆን ይችላል። እሱ አገልግሎት ነው፣ የተባረከ ነው። ግን ሁሉም አይደለም። የተለያዩ የአካል ብልቶች የተለያዩ የሚሰሯቸው ስራዎች አሉ። በዛ ሰዓት ላይ ቤተክርስቲያን ፍጹም ያደርጋታል፣ ሁሉም በአካል በተሰጠው ጸጋ መጠን ሲያገለግል። ዛሬ እኮ የተቸገርነው እኮ ሁሉም መድረክ ላይ መታየት ስለሚፈልግ ነው። በድብቅ ለአገልጋዮች የሚጸልይ ሰው ጠፋ እኮ። በስውር የሆነ ነገር የሚጸልዩ በስውር የሚያገለግሉ ሰዎች ጠፉ። መታየት ሆነ ሁሉም ነገር። በእርግጥ እንደዚህ የሚጸልዩ እናቶች አጋጥሞኛል ባገለገልኩባቸው አካባቢዎች። እንግዲህ አንድ የግሪክ ቃል አለ እዚህ ስፍራ ላይ የተጠቀሰ ካታርቲዞ የተባበራችሁ የሚል እና ወደ ትክክለኛው ሁኔታ መመለስ እንደሚገባ የሚጠቁም ቃል። ይሄ ተመለሱ፣ የተባበራችሁ ሁኑ ሲል ይሄ ግሪክ ማለት ከመከፋፈል ወደ አንድነት መመለስን ሲያመለክት ይሁን የሚሆነው ለእኔነታችን መሞት ስንችል በክርስቶስ ኢየሱስ የነበረ ሐሳብ ያነበብከው ጥቅስ ያ ሲሆን ለእኔነታችን ስንሞት በየቀኑ እግዚአብሔር አምላክ ስለራሳችን እኔነታችን እንዲሞት ጌታ ይርዳል። እኔነት እኔ የሚለው ነገር የኛ ማንነት ጠፍቶ የእርሱ ማንነት በሕይወታችን ይገለጥ። ይሄ እንዴት የከበረ ነገር መሰለህ ይሁን እና ክርስቶስን ማዕከል የሆነ አገልግሎት ካገለገል ቤተክርስቲያናችን
ታብባለች፣ ፍሬን ታፈራለች፣ ትበለጽጋለች። ወደ ቤተ ክርስቲያን መሄድ ሸክም አይሆንም፣ ደስታ ይሆናል። አንዳንድ ጊዜ እኮ ወደ ቤተ ክርስቲያን በምንሄድበት ሰዓት ላይ እኮ ምን ይፈጠሪው ምን ይሆን ስጋት ነው እኮ አንዳንድ አይደል ካለው ሁኔታ አንጻር። ይህ ችግር ደግሞ ዓለም አቀፋዊ ነው። የምንከፋፈልባቸው ነገሮች በጣም ማይነር ናቸው። ያጣኑ ግን ክርስቶስ ማዕከል የሆነው ትልቅ ነገር ነው። ትንሹን ለማግኘት ብለን ክርስቶስን ማዕከሉን አጣኑ። እርሱ በሌለበት አምልከን እንለያያለን። እርሱ በሌለበት እንሰብካለን። ምክንያቱም በተከፋፈለ መንፈስ ተገናኝተን ማን ነው በመካከላችን የሚገኘው? ማን ነው? ስለዚህ ላለመባረካችን፣ ላለመለወጣችን፣ ላለማደጋችን ምክንያቱ ራሳችን ሆነን ጥቃቅን ነገሯ እንዴት ነው እንደ ኤፌሶን የቆጡን አወርድ ብላ የብብቷን ጣለች ነው አይደል? የሆነ በእርግጥ ነው የሆነ የምንፈልጋቸው ብዙ ነገሮች አሉ። ምናልባት ይሄ አባባል ሂድ አላቅም፣ ግን ምንድነው የተለያዩ ምን ለማለት ፈልጌ ነው፣ የተለያዩ ነገሮችን ለማግኘት ብለን ዋናውን ክርስቶስን ምን አደረግ ነው ከጉያችን ዱብ አደረግ ነው። ስለዚህ ምንም አይነት በቤተ ክርስቲያን ውስጥ በረከት ጠፋ። ሰዎች እስከ ውጭ ማንን አይተው ይምጡ? ማንን አይተው ይምጡ? በመካከላችን ፍቅር አይደለም፣ መለያየት ነው፣ አድመኝነት ነው፣ ዘረኝነት ነው። ይህንንማ ዓለም ሞልቷታል። ስለዚህ ወደ ቤተ ክርስቲያን ለምን ይመጣሉ? በዓለም ያሉ ሰዎች ዓለም እኮ ይህን ሁሉ ሞልቷታል። በዓለም ያለውን ነገር ሳይሆን በዓለም የሌለው ነገር በቤተ ክርስቲያን ክርስቶስ ኢየሱስ ማዕከል ሆኖ የሚገለጥ ከሆነ ሰዎች ሳንመሰክርላቸው ወደ ክርስቶስ ወደ ቤተ ክርስቲያን ይመጣሉ። እንግዲህ ያ ነው የኔ እና እውነትህን ነው። እንዳው ሳስበው አሁን በተለይ ቤተክርስቲያን ውስጥ ያሉ መሪዎችም ጭምር ምዕመናኑም ጳውሎስ እዚህ ላይ የሚናገረው በተለይ ለአዲስ ክርስቲያኖች አይደለም፣ ለቆዩ ክርስቲያኖች ነው እየተናገረ ያለው። ግን ቆይተዋል፣ ግን ስቲል ገና ጨቅላ አስተሳሰብ ስላላቸው ክርስቲያኖች ነው የሚናገረው። እና ሁላችንም እንግዲህ ዩኒቲ ማለት ዩኒፎርሚቲ አይደለም ይባላል ሁል ጊዜ። ዩኒቲ አሁን በአማርኛው ህብረ አንድነት የሚል ቃል በአዲሱ ይመጥቷል። በጣም ደስ ይላል። ህብረ ቀለማት አይነት የተለያየን ግን ስቲል አንድ መሆን የምንችልባቸው ብዙ ፋክተሮች አሉ። ያም ደግሞ ትልቁ ፋክተር ደግሞ ጌታችን ኢየሱስ ክርስቶስ እንደሆነ ነው እንግዲህ አሁን ተስፍሽ ያብራራ ያለው እና የሞተልን ህይወት የሰዎችን ህይወት ያዳነ ክርስቶስ ብቻ ነው፣ ሌላ ማንም የለም፣ ሰው የለም። ስለዚህ ይህንን አስተውለን እንግዲህ የቤተክርስቲያን መሪዎች ልክ እንደ ባሪያ ራሳችንን ለሌሎች ለማገልገል እንድንዘጋጅ ምዕመናንም ጭምር ደግሞ የተሰጠንን ኃላፊነት ወስደን ይህንን እንድናደርግ ነው እንግዲህ ዋናው የጳውሎስ መልእክት። በዚህ ውስጥ ደግሞ መመልከት ያለብን ነገር ምንድን ነው? ቤተክርስቲያን ውስጥ አዳዲስ ክርስቲያኖችም ሊኖሩ ይችላሉ፣ ሊመጡ ይችላሉ እና ቶሎ ሊሰበሩ የሚችሉ እና እኛ በተለይ ቤተክርስቲያን ውስጥ የቆየን ሰዎች የምናሳያቸው ባህሪ ፖዘቲቭ ባህሪ መሆን አለበት ብዬ አስባለሁ። እና ወደ ማክሰኛው ክፍል ስንሄድ ጳውሎስ ሌላው የሚናገረው ክፍል ስለ ጥበብና ብስለት ነው እና አንደኛ ቆሮንቶስ ምዕራፍ 1 ከ18 እስከ 25 ያለውን ክፍል አንብቦት አንትን አልለውም። ግን እንግዲህ አንደኛው ሀሳብ እዛ ላይ የሚናገረው ምንድን ነው? በተለይ ለሰዎች የምንሰጠው ያለን አመለካከት እንደው ከቅጡ ያለፈ አመለካከት መሆን የለበትም። ለማንም ሰው የፈለገ በጣም አሪፍ ሰባኪ ለማይሆን ግሩም ሰው ሊሆን ይችላል፣ ግን ያንን ሰው የምናይበት እይታ በጣም ቼክ ልናደርግ ይገባናል እና ከልክ ያለፈ እይታ አሳይተን ለዛ ሰው ልባችን ውስጥ ከተነው የክርስቶስን ቦታ ከልባችን ውስጥ እንዳናወጣ ልንጠነቀቅ እንደምንገባን በጣም አድርገው ነው እዚህ ላይ ጳውሎስ የሚመክረን እና በተለይ ስለ መንፈሳዊ ማቹሪቲ ሲናገር ምንድነው አንደኛ ቆሮንቶስ ምዕራፍ 3 ከ1 እስከ 14 ላይ ያለውን አንደኛ ቆሮንቶስ 3 ከ1 እስከ 4 ላንብብላችሁ። እኔም ወንድሞች ሆይ የስጋ እንደመሆናችሁ በክርስቶስም ሕፃን እንደመሆናችሁ እንጂ መንፈሳውያን እንደመሆናችሁ
ልነግራችሁ አልቻልኩም ይላል። እንግዲህ እነዚህ የቆዩ ሰዎች ናቸው። ገና የስጋ ስለሆኑ እንዴት አድርጎ እንደ መንፈሳዊ ሰዎች ሊናገራቸው? ገና ጽኑ መብል ለመብላት አትችሉም ነበር ይላል። ወተትን ጋትኳችሁ ይላል። ገና ስጋውያን ናችሁና እስካሁን ድረስ ገና አትችሉም። ቅናት ይህን እንዳው ዲፋይን ያደረገው ምንድነው? ስጋውያን ናችሁ የሚለውን ቃል ዲፋይን ያደረገው እዚህ ጋር ቁጥር 3 ላይ ቅናትና ክርክር ስለሚገኝባችሁ ብሎ ነው የሚናገር። እና ይህን ነገር በጣም እንዳው ቤተክርስቲያን ላይትሊ ማየት የለብንም። ቁጥር 3 መጨረሻ ላይ እንዳውም እንደ ሰው ልማድ እንደ ማንኛውም ሰው ልማድ እንደምንመላለስ ነው የሚናገረውና ክርስቲያኖች ከዛ ወጣ ያልን መሆን ያለብን ሰዎች ቅናትና ክርክርን በተለይ እንደው ልናስብባቸው የሚገባ ነገር በተለይ መንፈሳዊ ብስለት እንዲኖረን እንግዲህ መንፈሳዊ ብስለት ያላቸው ሰዎች የእግዚአብሔርን ጥበብ እግዚአብሔርን ክርስቶስ የሆነውን ነገር ለእኛ የሆነውን ነገር ወደ ማድነቅ ነው እንግዲህ ህይወት የሚሄዱት እና ሌላው ደግሞ ይሄም የሚሆነው ይላል በመንፈስ ቅዱስ ነው ይላል። መንፈስ ቅዱስን በውስጣችን የሚሰራው በዛ አይነት አመለካከት ሲኖረ ብቻ ነው። ሌላው እንዳው አንደኛ ቆሮንቶስ ምዕራፍ 2 ቁጥር 6 እና 7 ላይ በበሰሉት መካከል ግን ጥበብን እንናገራለን የሚል ቃል ተጠቅሟል። ቁጥር 7 ላይ ነገር ግን እግዚአብሔር አስቀድሞ ከዘመናት በፊት ለክብራችን የወሰነውን ተሰውሮም የነበረውን እግዚአብሔርን ጥበብ ምስጢር እንናገራለን ይላል እና ክርስቶስ በኩል ለእግዚአብሔር ለእኛ ያሰበውን ሙሉን ሀሳብ ማስተዋል ማለት በህይወታችን ውስጥ ትልቅ ለውጥ እንዲመጣ ከሚያደርጉት ነገሮች ውስጥ አንደኛው እሱ እንደሆነ ነው የምንመለከተው እና ሌላው በዚህ ክፍል ላይ የሚናገረው ነገር ምንድን ነው? ቅድም ተስፊሽ ጠቀስ አድርጎት ያለፈው አንደኛ ቆሮንቶስ ምዕራፍ 3 ቁጥር 9 ላይ እናንተ እግዚአብሔር እርሻ ናችሁ፣ እናንተ እግዚአብሔር ህንፃ ናችሁ። ይህን ቅድም ሳስብ ይገርምሃል። መጀመሪያ ያነሳነበው እንዳው እናንተ እግዚአብሔር እርሻ ናችሁ የሚታረስብን ማለቱ ነው አልኩ። እግዚአብሔር እናንተ ህንፃ እየተገነባን ያለን ህንፃ ነን ወይስ ተገንብተን ያለቅን ህንፃ ነን? የሚታረስብን እርሻ ነን ወይስ እንዳው ታርሶ እንደገና በደንብ ፍሬ ያፈራ እርሻ ነን ብለን ራሳችንን እንጠይቅ ያደርገናል። እና ግን እግዚአብሔር እኛን ሲመለከተን እንደዛ ነው የሚናገረውና እንደ ሌላው ደግሞ የሚናገረው እናንተ እግዚአብሔር ቤተ መቅደስ ናችሁ የሚለውን ሁላችን የምናውቀው ነገር አለና እግዚአብሔር ቤተ መቅደስ ደግሞ የተለየ ነው መሆን ያለበት እና እግዚአብሔርን መንፈስ እንዲኖርባችሁ አታውቁም ምን ይላል እና ይሄ በጣም ልባችን ውስጥ ሊገባ የሚገባ ጥያቄ ነው። እግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁም ምን? ማንም የእግዚአብሔር ቤተ መቅደስ ቢያፈርስ እግዚአብሔር እርሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም ደግሞ እናንተ ናችሁ ይላል እና እንግዲህ በዚህ ውስጥ እንድናስብ የምፈልገው ነገር ቢኖር የሰው ጥበብ በምንም አይነት አድርጎ አንዳችንን የማያድነን በእግዚአብሔር ቃልም ራሱ ነው ጥበበኞች መሆናችን እንዳው ለህይወታችን ትርጉም ሰጥቶት ህይወታችንን የማይቀይር ከሆነ እውቀት ብቻ ሆነው ከቀረ ምንም አያድነንም እና እግዚአብሔር ዓላማ ብዙ ጊዜ በሰዎች ሁሉ ዘንድ ቅድም ያለፈው ሳምንት እንዳጠና ነው ደካማ መስሎ ይታይ ይችላል እና በተለይ ለዓለም ዘንድ እና ግን የክርስቶስ መስቀል እንግዲህ 3 ነገሮችን ያመላክታል ይላል እዚህ ጋር። የክርስቶስ መስቀል አንደኛው የእግዚአብሔርን ፍቅር ያሳየናል። ክርስቶስ ለዓለም ሁሉ ነው የሞተው፣ ሰዎችን አለያየም፣ ለሁሉም ነው የሞተው። ሁለተኛው ነገር ደግሞ እግዚአብሔርንም ደግሞ ፍትህ ያመላክተናል። ያ ምንድነው? በመስቀል ላይ የተሰቀለውንም ክርስቶስም ቢሆን መስቀል ላይ እንዲሆን ያደረገው እንዳው መፈጸም የሚገባው ነገር ስለነበረ እና ያ ፍትህ ስለነበረ ነው። ሁለተኛ ነገር ደግሞ
በሱ በኩል የሆነ ነገር ደግሞ ለእኛ እንዴት አድርጎ ፍትህ እንዳስገኘልን ነው የምንመለከተው። ከዛ ሶስተኛው ነገር ደግሞ የምንመለከተው ከመስቀሉ የእግዚአብሔርን ምሕረት ነው። በዛ በመስቀል ላይ በሆነው ፍቅርና ፍትህ እግዚአብሔር እስከ ዛሬ ድረስ በየቀኑ ህይወታችን በምንወድቀው በምንነሳው እንዴት አድርጎ ምሕረቱን እንደሚያሳየን ነው የምንመለከተውና ጳውሎስ እንግዲህ ሀሳባችን ወደዛ ነው የሚመልሰው፣ ወደ መስቀሉ የሚመልስበት ምክንያት ለዚህ ነው እና ወደ ረቡዕ ክፍል ስንሄድ ቅድም የጠቀስኩት ጥቅስ አለ ፊልጵስዩስ ምዕራፍ 2 ላይ ያለውን ነው። እሷን ላንብብላችሁ። ቁጥር 5 ላይ በተለይ በክርስቶስ ሕይወት የነበረ ሀሳብ በእናንተም ዘንድ ይሁን የሚለውን በሶስት ሀሳብ ይነግረዋል። አንደኛ ጳውሎስ እየተናገረ ያለ ነው ተመሳሳይ የሆነ የክርስቶስ ባህሪ ይኑራችሁ እያለ ነው የሚናገረው። በዛ ባዶ ራስን ማድረግ ማለት እንግዲህ ክርስቶስ መለኮትን ትቶ ሰው ሲሆን ራሱን ባዶ አድርጎ ነው የመጣው። እንዳውም በጣም የሚገርመኝ ነገር የፊልጵስዩስ ላይ ከባዶም ደግሞ የባሪያ መልክ ወሰደ ይላል። ያውም ደግሞ ማንን ለማግኘት? ሰውን ለማገልገል ከሰው በታች ሆኖ ባሪያ ሆኖ እኔ ምንድነው የመጣሁት ላገለግል ነው አይደለም የሚለው ክርስቶስ እንጂ ልገለገል አይደለም ብሎ ነው የሚናገረው። እና ሰውን ለማገልገል ሆኖ የመጣው ምን ያህል ድረስ እንደወረደ ነው የምንመለከተው። እንግዲህ ያን አይነት ባዶነት በጣም ትህትና የሚጠይቅ ባዶነት ነው። ሁለተኛው ነገር ደግሞ አንድ ሰው በሰማይ በትልቁ የከበረ ተብሎ የሚታወቀው ራሱን ባዶ በሚያደርግበት እና በትህትና ህይወት በሚመላለሰው ህይወት እንደሆነ፣ ሁለተኛ ሶስተኛ የክርስቶስ ሀሳብ በልባችን በሚኖርበት ጊዜ ትኩረታችን ሁሉ ይቀየራል፣ አመለካከታችን ሁሉ ይቀየራል እና ጥያቄያችን የሚሆነው እኔ እንዴት አድርጌ ልታይ ሳይሆን ወይም ሬኮግናይዝድ ልሁን ሳይሆን የሚሆነው ሌሎችን እንዴት አድርጌ ነው የማገለግለው የሚለውን ሀሳብ እንገዛዋለን ማለት ነው። እና ቁጥር 6 እስከ 8 ያለው ደግሞ ስለ ክርስቶስ መጥቶ የባሪያን መልክ ይዞ እስከ መስቀል ሞት ድረስ የታዘዘ መሆኑን የሚናገረውን ሀሳብ የሚናገረውን ደግሞ ምን ይላል? እንግዲህ መለኮታዊ የሆነው የራሱ የሆነውን ማንነቱን ትቶ ክርስቶስ እንግዲህ ፍጡር በመሆን ራሱን ባዶ ካደረገ የባሪያን መልክ ይዞ ደግሞ እንደዚህ በጣም ስብርብር ብለው ውድቅድቅ ያሉትን ሰዎች የተናቁትን የወደቁትን ለማገልገል ከነሱ በታች ከሆነ፣ ሌላው ደግሞ እስከ መስቀል ድረስ ሞት ታዘዘ ሆነ የሚለውን ነገር ምንድነው? እስከ ምን ጥግ ድረስ እንደሄደ ነው። እግዚአብሔርን ለመታዘዝ የሄደበትን ጥጉን ስትመለከቱ ትህትናው ፍጹም፣ መታዘዙን ፍጹም እስከ መስቀል ሞት ድረስ እንደነበረ ነው የምንመለከተው። እና እንግዲህ ከዚህ ከክርስቶስ ሕይወት ባዶነት የምንማረው ትልቅ ነገር አለና በቤተክርስቲያን ውስጥም እንግዲህ መሆን ያለብን አገልግሎት የክርስቶስን የመሰለ አገልግሎት ነው እንግዲህ እግዚአብሔር የሚጠብቅብን እና ያን እንድናስብ ነው የሚረዳን ማለት ነው። የሮሙን ክፍል በዛ ውስጥ የሚጨምረው ነገር ካለ ተስፋ ይሰጥሃለሁ፣ ካለበለዚያ ቀጥታ ወደ ሐሙሱ ክፍል እንሄዳለን። እንግዲህ የሐሙሱ ክፍል መስቀልን የሚያንጸባርቅ የአኗኗር ዘይቤ ይላል እና በዛ ላይ ሀሳብ ካለ እኔም ላይ ከተናገርኩት ላይ ተጨማሪ ነገር ካለ። ምንም አይደል። ምክንያቱም ካለን ጊዜ አንጻር ዋናው ምንድን ነው ጥበበኛና የበሰሉ ክርስቲያኖች መንፈሳዊ ሰዎች እንጂ ስጋዊ አይደሉም። ትኩረታቸው መስቀሉ ጋር ነው። ትኩረታቸው የጠፉትን ወደ ክርስቶስ የማምጣት ጉዳይ ነው። እነዚህ የበሰሉ ክርስቲያኖች ጠንካራ ምግብን መመገብ ይችላሉ። ይሄ ጠንካራ ምግብ ለምንድን ነው? ክፉና ደጉን ለይተው ማወቅ የሚችሉበት ዊዝደም አላቸው። ያ ማለት ምንድነው? እሱ በመንፈስ ቅዱስ የተሞሉ ናቸው። ጠንካራ ነገርን፣ ጠንካራ ምግብን መመገብ ይችላሉ። በተቃራኒው እነዚህ ያልበሰሉ ክርስቲያኖች ደግሞ ልክ ጳውሎስ እንዳለው እኔ ከሌ ነኝ፣ ከሌ እኔ ነው፣ እኔ ከሌ ነኝ እያሉ
ሰዎችን ለሁለት ይከፋፍላሉ። ይሄ አንዱ መለያቸው ነው። ያልበሰለ ክርስቲያን የከሌ ቲፎዞ ነኝ እኔ እንደዚህ ነኝ እያለ በቃ ማመስ ነው ቤተክርስቲያን። ለቤተክርስቲያን የቤት ስራ ነው የሚሰጣት እንደዚህ አይነት ሰው ሁል ጊዜ። አሁን እኮ ይሄ መጎሳቆል የሚለውን ቃል ደግሜ የተጠቀምኩኝ፣ ግን ቤተክርስቲያንን በጣም የሚያጎሳቁል አሳይሜንት የሚሰጧት ሰዎች ስለበዙ፣ ሴጣን የሚጠቀምባቸው ሰዎች አሳይሜንት ሁል ጊዜ የሆነ ቦታ ዛሬ ይሄኛውን ስትፈታ ሌላ አሳይሜንት ይሰጣል። ትኩረትህን በሚሽን ላይ እንዳታደርግ፣ ሰዎችን በመስቀል ላይ እንዳይሆን አሳይሜንት ይሰጣል። ይሄ ያልበሰሉ ክርስቲያኖች ናቸው። በእግዚአብሔር ጸጋ ደግሞ አለመብሰልህን ካላየን በጣም አስቸጋሪ ነው። ያደግንም እኮ ይመስለን፣ ልቀን እኮ የታየን እኮ ነው የሚመስለን አይደል? አለመብሰላችን እኮ አይታየንም። መንፈስ ቅዱስ ረድቶን እንደው መንፈሳዊ ልቦናችንን ካላበራ፣ ከዛ ውጪ ከላያችን ራሱ ጸጉራችን ተላይቶ እንደምንለው እንደ ቀድሞ ለመሮጥ እንደ ሳምሶን እንሻለን እኮ። ስለዚህ ትክክለኛ ፖዚሽናችንን እንድናቅ እግዚአብሔር ይርዳን። እነዚህን ሁለቱን እንደዚህ መለየት እንችላለን። ሌላው ወደ ሐሙስ ስንመጣ መስቀልን የሚያንጸባርቅ የአኗኗር ዘይቤ የሚል ሐሳብ አለ እዚህ ጋር። እንግዲህ አገልጋዮች እንደ ክርስቶስ አይነት አገልግሎትን መስጠት ይኖርባቸዋል። ክርስቶስ ምንድነው ያደረገው? ይሄ ሰርቫንትሁድ ሊደርሺፕ፣ ሌሎችን ማገልገል፣ በሌሎች ላይ አለቃ መሆን ሳይሆን ለሌሎች ሰርቫንት መሆን፣ ሌሎችን መደገፍ፣ አባላቶችም ደግሞ አገልጋዮችን ምን ማድረግ? መደገፍ። ይሄ የአገልግሎት ሁኔታ በቤተ ክርስቲያን መታየት ይኖርበታል። ጳውሎስ እና አጵሎስ ስለ ክርስቶስ የከፈሉትን ዋጋ ሲናገር እዚህ ጋር የምግብና የውሃ እጦት አጋጥሞናል ይላል። ምግብ ስለ ክርስቶስ ነው። ተራቁተዋል። መራቆት፣ እኛ ዛሬ ተራቁተናል። ልብስ ማጣት ነው አይደል? የሚለብሱት ማጣት አይደል? ይሄ ራቆት ማለት ስለ ክርስቶስ ተደብድበዋል፣ ተንከራተዋል። መንከራተት፣ መቀመጫ ማጣት፣ አንዱ ጋር ሲሄዱ መሰደድ፣ ወደ ሌላ ቦታ መንከራተት። ስለ ክርስቶስ ተሰድበዋል። ዛሬ አትንኩኝ እንደምንለው አይነት አይደለም ባህሪው። የክርስትና ባህሪው እኮ ነው። የሆነ ነገር በእኛ ላይ ሲመጣ ለምን ሆነብን ነው አይደለም የምንለው። ግን ስለ ክርስቶስ ሁለተኛ ጢሞቴዎስ 3:12 ነው አይደል? በክርስቶስ ኢየሱስ እግዚአብሔርን እየመሰሉ ሊኖሩ የሚሆኑ ሁሉ ይሰደዳሉ ይላል። የግዴታ ነው። ስማቸው ጠፍቷል። ዛሬ የእኛ ስም ሲጠፋ ለምን ስሜን አጠፉት? እኔ እንደው ይህንን እያሰብኩ ነበረ። ሴጣን ድሮም ተልኮዋል፣ አሁንም ተልኮዋል። ስምን ቢያጠፉ እግዚአብሔር ስለ አንተ ይቆማል፣ እግዚአብሔር ስለ አንቺ ይቆማል፣ ስለኛ ይቆማል። ስሜ ጠፋ ብለን ስለ ስማችን ክርክር ስንት ነገርን አንስተናል፣ ለእግዚአብሔር ኃላፊነቱን ከመስጠት ይልቅ። እነ ጳውሎስ እኮ ስማቸው ጠፍቷል። እንደው በጣም የሚገርሙ የሁሉ ጉድፍ ሆነናል። ጳውሎስ እኮ በጣም የተማረ ሰው እኮ ነው፣ ብዙ እውቀት ያለው። የጳውሎስ እኮ ቴዎሎጂውም አስተምሮም እኮ ጥልቅ ነው እኮ የሚናገረው ንግግሩን እንኳን ስናይ። ግን እንደዚህ አይነት ሰው ምን ሆኗል? የሁሉም የጉድፍ መጣ ስለ ክርስቶስ ብሎ ነው። ባይሆን እኮ ትልቅ ቦታ ላይ ቁጭ ማለት የሚችል ሰው ነው ጳውሎስ ከትምህርቱ አንጻር። ግን ምንድነው የሁሉም ጉድፍ ስለ ክርስቶስ። ዛሬ እኛ ስለ ክርስቶስ ምን አክል ዋጋን ለመክፈል ተዘጋጅተናል? መስቀሉን የሚያንጸባርቅ የአኗኗር ዘይቤ የሚለው ጳውሎስ ይህንን ነው። ስለ ክርስቶስ ብለን የምንከፍለው ራስን ዝቅ አድርገን ክርስቶስን ከፍ የሚያደርግ አይነት ህይወት ለማለት ነው። አመሰግናለሁ። አሜን። ቴንኪው። እንግዲህ በዚህ ውስጥ ሁሉ ውስጥ እንግዲህ እንድታስቡት የምፈልገው ነገር ምንድነው? አሁን በተለይ ተስፊሽ መጨረሻ ላይ የተናገረው ነገር ክርስቲያን እንግዲህ ያው የስደት ህይወት የተለያዩ ነገሮች በሰው ላይ ሊደርሱ የሚችላቸው ነገሮች በሙሉ እንደሚደርሱበት መጽሐፍ ቅዱስ ላይ መጽሐፉ ወደ እኔ በጣም 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 አድርጎ ትልቅ ነገር ነው። ባይጻፍልን ኖሮ ምን እንደሆነ ነበር። አሁን እነዚህ ሐዋርያቶች በሙሉ ታሪክ ነው ያሳለፉት ላይፍ። ዛሬ እኛ ቻሌንጅ የምናደርግባቸው ነገሮች
ከምንም ቦታ አይገቡም ከእነሱ ጋር ቢወዳደር። ግን እነሱ የነበራቸው ዴዲኬሽን እስከ ሞትም ያደረሳቸው ምንድን ነው ብለን መጠየቅ አለብን። ያንን የመሰለ በሳልነት በህይወታቸው የኖረበት ምክንያት የሚያምኑትን ነገር ያውቃሉ፣ መጨረሻቸውንም ያውቃሉ። እና ያን አይነት አቲቲዩድ እንዲኖረን እግዚአብሔር እያንዳንዳችን ይርዳን። እንግዲህ በተለያዩ ነገሮች ውስጥ በምናልፍበት ጊዜ ኮምፕሌን የምናደርግ ሰዎች እንዳልበሰልን እንድናቅ ነው አንደኛው ትምህርቱና በሳልነት የጎደለን መሆናችን እንድናቅ እግዚአብሔር ይርዳን። እና ለነበረን ጊዜ እግዚአብሔር እናመሰግናለን። ራሳችንን ዝቅ ስናደርግ ወንድማችን ተስፍሽ በጸሎት ይመራል። እናመሰግናለን። እግዚአብሔር አምላካችን ሆይ ስለረዳህንና ስላገዝከን በቃለ በኩል ስላስተማርከን መኖር የምንችልበትን ጸጋ እባክህን አብዛለን። በቤተ ክርስቲያን ሌሎችን ወደ አንተ የምናመጣ እንጂ በቤተ ክርስቲያን ውስጥ ቁጭ ብለን የክፍፍል ምክንያት እንዳንሆን ጸጋህ ያግዘን። ደግሞ ጌታ ሆይ ቃልን ሰምተን አንተን መታዘዝ እሺ የምንልበትን ጸጋ እባክህን አብዛለን። በምናልፍበት ውጣ ውረድ ሁሉ ያንተ አብሮነት ከኛ ጋር ስላለ ተመስገን። ስለ እኛ ሁሉን ስለሆንክ እኛ ደግሞ ስለ አንተ በአንተ ጸጋ ጌታ ሆይ በሁሉም ውስጥ እንድናልፍ ጸጋን አብዛለን። ባረከን። አድማጮች ተመልካቾቻችንን ባረካቸው፣ ሸክማቸውን አንሳ፣ በጸጋ ደግፋቸው። ስለሰማን ተመስገን። በጌታ በኢየሱስ ስም አሜን። አሜን።